ሰላም ተማሪዎች ዛሬ ደግሞ ለ10ኛ ክፍሎች እንግሊዝኛ ቻፕተር 2 ይዤላችሁ መጥቻለሁ። እስከ ቪዲዮ ማብቂያ ድረስ እንድትከታተሉኝ እጋብዛለሁኝ። ከዛ በፊት ግን ሰብስክራይብ ማድረግ እንዳይረሳ፣ ለሌሎች እንዲደርስ ሼር አድርጉ፣ ላይክ አድርጉ፣ እንደዚሁ ኮመንት እንድትሰጡ ጋብዛለሁ። አሁን ቀጥታ ወደ ትምህርቱ አልፋለሁ። ዩኒት 2 ትራቨል ቢሄቪየር ይላል። በዋነኝነት የምናየው ግራመር ፓርቱን ስለሆነ ቀጥታ ወደ ግራመር ፓርቶቹ ብቻ ነው የምንገባው። ዋና አስፈላጊ ያልናቸውን ነው የምናየው ማለት ነው። ታች ላይ ስፒኪንግ አለ። ስፒኪንግ ፓርት አለ እዚህ ጋር ፕሮናንሲንግ ዲፈረንት ኮንሶናንትስ አለ። ጊቪንግ አድቫይስ ኤንድ ዋርኒንግ የሚለው አስፈላጊ ስለሆነ እዚህ ጋር እናያለን ማለት ነው። ጊቪንግ አድቫይስ ቱ ፒፕል ሁ ኒድ ኢት ኢዝ ዋን ዌይ ኦፍ ሶልቪንግ ሶሻል ፕሮብሌምስ። ጊቪንግ አድቫይስ ወይ ደግሞ ምክር መስጠት ለሰዎች ያስፈልጋል እያለ ነው። ዋን ዌይ ኦፍ ሶልቪንግ ሶሻል ፕሮብሌምስ ያው ማህበራዊ ችግርን ለመፍታት ነው። አኮርዲንግሊ ዊ ጊቭ አድቫይስ ቱ ፒፕል ዩዚንግ ዲፈረንት ወርድስ ኦር ኤክስፕሬሽንስ። ምክር ስንመክር ለሰዎች ታዲያ የተለያዩ ቃላቶችን ወይ ደግሞ አገላለጾችን እንጠቀማለን በእንግሊዝኛ። ኢን አዲሽን ቱ ፕሮቴክት ፒፕል ፍሮም ፖሲብል ዳንጀር ኦር ፔናሊቲ። እንደዚሁም ከቅጣት ወይ ደግሞ ከአደጋ ለመጠበቅ ደግሞ ሰዎችን ምን እናደርጋለን? ዊ ጊቭ ዘም ዋርኒንግ፣ ማስጠንቀቂያ እንሰጣለን ማለት ነው። እንደዚህ ዋርኒንግ ስንሰጥ ደግሞ በእንግሊዝኛ የምንጠቀምባቸው ወርዶችና ኤክስፕሬሽኖች አሉ፣ ቃላቶችና አገላለጾች አሉ ማለት ነው። ያንን ነው እዚህ ምዕራፍ ላይ የምናየው ማለት ነው። እዚህ ጋር ሾርት ኖቶች አሉ። ዊ ዩዝ መስት፣ ሃቭ ኦር ሃስቱ። መስት እና ሃፍቱ ወይ ደግሞ ሃስቱ ቱ ጊቭ ስትሮንግ ዋርኒንግ ኦር አድቫይስ፣ ጠበቅ ያለ ወይ ደግሞ ጠንካራ ያለ ዋርኒንግ ማስጠንቀቂያን ለመስጠት እና እንደዚሁ ጠበቅ ያለ ምክርን ለመስጠት ሁለቱን ነው የምንጠቀመው ማለት ነው። መስት ወይ ደግሞ ሃቭ ወይ ደግሞ ሃስቱን ነው የምንጠቀመው። ሃፍቱና ሃስቱ፣ ሃፍቱ ለፕሉራል ሰብጀክት ነው፣ ሃስቱ ደግሞ ለሲንጉላር ሰብጀክት መሆኑን ልብ ይሏል እዚህ ጋር። ስለዚህ መስት ኤንድ ሃፍቱ ሃስቱ ቱ ጊቭ ስትሮንግ ዋርኒንግ ኦር አድቫይስ። ዊ ዩዝ ሹድ ኤንድ ኦር ኦውቱ። ሹድ እና ኦውቱን ደግሞ ቱ ጊቭ ዊከር ፎርም ኦፍ ዋርኒንግ ኦር አድቫይስ። ይሄ ደግሞ ያን ያህል ጠበቅ ያለ አይደለም። ጠበቅ ላላለ ምንድን ዋርኒንግ ማስጠንቀቂያና ምክር ነው ማለት ነው። ጠበቅ ላለ ምክር ወይ ደግሞ ማስጠንቀቂያ መስት ወይ ደግሞ ሃፍቱ ሃስቱ ነው የምንጠቀመው። ላለ ደግሞ ሹድ ወይ ደግሞ ኦውቱን የሚል እንጠቀማለን ማለት ነው። ዊ ዩዝ ሰጀስት የሚል ቃል እና ሃድ ቤተር የሚለውን ደግሞ እንጠቀማለን። ዊ ዋንት ቱ ጊቭ አድቫይስ ኢን ፖላይት ወይ፣ ለሰዎች ምክር ስንመክር ፖላይት በሆነ መንገድ ወይም ደግሞ ትህትና በተሞላበት መንገድ ለማለት ነው። ሰጀስት እና ሃድ ቤተር የሚሉ ቃላቶችን እንጠቀማለን ነው። ኦባንግ ኤግዛምፕል እዚህ ጋር ምን ይላል? አንደኛ ኦባንግ ዩ አር ኖት ፊሊንግ ዌል ቱዴይ፣ ዛሬ ጥሩ ስሜት እየተሰማህ አይደለም። ዩር ፔን ኢዝ አግሪቬቲንግ ሲሪየስሊ ዩ መስት ቪዚት ኤ ፊዚሺያን ኢሚዲየትሊ፣ ዶክተር መታየት አለብህ፣ ሲሪየስ ስለሆነ በሽታ ነው። ስለዚህ መስት የሚለው ስትሮንግ አድቫይስ ስለሆነ መስት የሚል ተጠቀምን ማለት ነው። ሁለተኛ ቺቲንግ ኦን ኤግዛሚኔሽን ኢዝ ቬሪ ሲሪየስ አካዳሚክ ክራይም፣ ያው መኮረጅ ፈተና ላይ የትምህርት ላይ ጠበቅ ያለ የትምህርት ምንድን ነው ወንጀል ነው። ሶ ዩ ሃቭ ቱ ኦልዌይስ ወርክ ባይ ዩር ኦውን፣ በራሳችሁ መስራት አለባችሁ። ሃፍቱ የሚለው አሁን ምንድን ነው ስትሮንግ አድቫይስ ወይ ደግሞ ዋርኒንግ ነው ማለት ነው። ኤንድ ኔቨር ሌት አዘር ኮፒ ዩር አንሰር፣ ሌሎችም እንዲኮርጁ ማድረግ የለባችሁ፣ ማስኮረጅ የለባችሁም፣ በራሳችሁ መስራት አለባችሁ ነው። ኤኒዌይ እዚህ ጋር ሃፍቱ የሚለው ስትሮንግ አድቫይስ ወይ ደግሞ ስትሮንግ ምን መሆን ነው የምናየው? ዋርኒንግ መሆኑን ነው የምናየው ማለት ነው። Life is always dependent on the existing situation. So when you face a problem, you ought to avoid frustration and adjust yourself with reality ይላል። አሁን ought to የሚለውን ለዊክ አድቫይስ ነው የተጠቀምነው ማለት ነው። Life is always dependent on the existing situation. So when you face a problem, ችግሮችን ስትጋፈጥ you ought to avoid frustration and adjust yourself with the realities. ፍርሃትን ማስወገድ እና ከእውነታው ጋር መጋፈጥ አለብህ ነው። ያው በምክር መንገድ ስለሆነ ስትሮንግ አድቫይስ አይደለም፣ ግን ምንድነው ማለት ነው ዊክ አድቫይስ ስለሆነ ኦውቱን ተጠቀምን ማለት ነው። The weather condition is foggy. It seems to rain very soon. Hence you had better carry an umbrella. የአየር ሁኔታው ፎጊ ነው፣ ጭጋጋማ ነው። It seems to rain very soon የሚጥል ይመስላል። ስለዚህ you had better carry an umbrella፣ ምን መያዝ አለብህ? ጥላ መያዝ አለብህ። had better የሚለው አሁን እንደዚሁ ፖላይት በሆነ መንገድ
አድቫይስ እየሰጠው ነው ማለት ነው። ወይ ደግሞ ትህትናን በተሞላበት መንገድ አድቫይስ ምክር እየሰጠው ነው ማለት ነው። አምስተኛ if you want to pass the entrance exam successfully I suggest reading this book between lines ይላል። አሁን እንደዚሁ ቅድም እንዳለው ሃድ ቤተር እና ሰጀስት ምንድነው ፖላይት በሆነ መንገድ ፖላይት በኢምፖላይት ወይ አድቫይስ ለመስጠት ነው የምንጠቀመው ማለት ነው። እሺ ሌላ ታች ላይ ደግሞ ምን አለ እስቲ በዋነኝነት የሚያስፈልገንን ዋና ዋና ፖይንቶችን ብቻ ነው የምናየው፣ በሙሉ አናይም። ምክንያቱም ለፈተናም ብዙ ጊዜ የሚመጣው ግራመር ፓርት ስለሆነ ግራመር ፓርቱን ነው የምናየው ማለት ነው። አሁን እዚህ ጋር ግራመር አለ። ግራመር ሪቪንግ ሲምፕል ፓስት ቴንስ ነው። ሲምፕል ፓስት ቴንስ 9ኛ ክፍል ትምህርታችሁ ላይ ተምራችኋል። ሪቪንግ ሚንስ ክለሳ ነው ማለት ነው። ያው እዚህ ጋር በዋነኝነት የለም፣ 9ኛ ክፍል ላይ ተምራችሁታል። ለዛም ደግሞ 9ኛ ክፍል ለ9ኛ ክፍሎች የሰራሁት ቪዲዮ አለ፣ እዛ ሄዳችሁ መመልከት ትችላላችሁ ማለት ነው። ለዚህ እዚህም ጋር ያን ያህል አያብራራውም ሲምፕል ፕሬዘንት አይ ሚን ሲምፕል ፓስትን። ሶ ሲምፕል ሴንቴንስ አይነቶችን ነው እዚህ ጋር የምናየው። ይሄ አረፍተ ነገር አይነቶችን ሲምፕል ሴንቴንስ ወይ ደግሞ ነጠላ አረፍተ ነገር የምንለው ምንድን ነው? ሲምፕል ሴንቴንስ ኢዝ ኤ ሴንቴንስ ዛት ሃዝ ኦንሊ ዋን ክሎዝ፣ አንድ ክሎዝ ብቻ ያለው ነው። አንድ ክሎዝ ብቻ ያለው ነው። ኢን አዘር ወይ በሌላ መንገድ ኢትስ ሲንግል ስቴትመንት፣ አንድ አረፍተ ነገር ብቻ። ኢት ካን ቢ ሪትን ኢን ፎር ዲፈረንት ዌይስ፣ በአራት አይነት መንገድ ሊገለጽ ይችላል። ይሄ ደግሞ ሲምፕል ሴንቴንስ የምንለው ልብ በሉ እዚህ ጋር አንደኛ ዊዝ ሲንግል ሰብጀክት ኤንድ ሲንግል ቨርብ፣ አንድ ሰብጀክት እና አንድ ቨርብ ኑሮት አረፍተ ነገሩ ወይ ደግሞ ያ ሲምፕል ሴንቴንስ ሊጻፍ ይችላል። ለምሳሌ ሀለፎም ቪዚትድ ወላይታ ሶዶ ታውን የስተርዴይ፣ ሀለፎም ወላይታ ሶዶ ጎበኘ ትናንት ነው የሚለው። ስለዚህ ሀለፎም አንድ ሰብጀክት ነው፣ ሰብጀክቱ ሀለፎም ነው። ቪዚትድ የሚለው አንድ ቨርብ ነው። ስለዚህ ይህ አረፍተ ነገር አንድ ቨርብ አንድ ሰብጀክት ነው ያለው ማለት ነው። ሁለተኛ ዊዝ ኮምፓውንድ ሰብጀክት ኤንድ ሲንግል ቨርብ፣ ሁለት ሰብጀክቶች እና አንድ ቨርብ ተደርጎም ሊጻፍ ይችላል። ሀለፎም ኤንድ ወጋሶ ቪዚትድ ወላይታ ሶዶ ታውን የስተርዴይ። አሁን እዚህ ጋር ሁለት ሰብጀክት ነው ያለው፣ ማና ማን ነው? ሀለፎም ኤንድ ወጋሶ። ቪዚትድ የሚለው ደግሞ አንድ ቨርብ ነው ማለት ነው። ሶስተኛ ደግሞ ዊዝ ሲንግል ሰብጀክት ኤንድ ኮምፓውንድ ቨርብ፣ አሁን ደግሞ ተገላቢጦች ከሁለተኛ ማለት ነው። አንድ ሰብጀክት ሁለት ቨርብ ሆኖ ሊመጣ ይችላል። ለምሳሌ ሀለፎም ቪዚትድ ወላይታ ሶዶ ኤንድ ዌንት ባክ ቱ አዲስ አበባ። ሀለፎም ቪዚትድ ወላይታ ሶዶ፣ ሀለፎም የሚለው አሁን አንድ ሰብጀክት ነው። ስለዚህ ቪዚትድ ወላይታ ሶዶ ኤንድ ዌንት ባክ ቱ አዲስ አበባ፣ ወደ ወላይታ ሶዶን ጎበኘ እና ተመለሰ ወደ አዲስ አበባ ነው። ቪዚትድ የሚለው አንድ ቨርብ ነው። ዌንት የሚለው ሌላ ቨርብ ነው። ሁለት ቨርብ ሆነ ማለት ነው። አራተኛው ዊዝ ኮምፓውንድ ሰብጀክት ኤንድ ኮምፓውንድ ቨርብ፣ ይሄ ደግሞ ሁለት ሰብጀክት ወይ ደግሞ ሁለት ባለቤት ሁለት ቨርብ ወይ ደግሞ ሁለት ግስ ሲኖረው ነው ማለት ነው። ይሄ ሲምፕል ሴንቴንስ። ሀለፎም ኤንድ ወጋሶ ቪዚትድ ወላይታ ሶዶ ኤንድ ዌንት ባክ ቱ አዲስ አበባ ይላል። ስለዚህ ሀለፎም ኤንድ ወጋሶ የሚለው ሁለት ሰብጀክት ነው። እንደዚሁም ቪዚትድ ኤንድ ዌንት የሚለው ደግሞ ሌላ ሁለት ቨርብ ነው ማለት ነው። ለዚህ ሲምፕል ሴንቴንስን በዚህ መንገድ መጻፍ ይቻላል ነው። ሁለተኛ የሴንቴንስ አይነት ኮምፓውንድ ሴንቴንስ የምንለው ነው። ኮምፓውንድ ሴንቴንስ ዛት ኮንሲስትስ ኦፍ ቱ ሴንቴንስስ፣ ሁለት ሴንቴንሶችን የያዘ ነው። እነዛ ሁለት ሴንቴንሶች ደግሞ ኢንዲፔንደንት ክሎዝ ናቸው። ኢንዲፔንደንት ክሎዝ ተብሎ ይጠራሉ። ኢንዲፔንደንት ክሎዝ ማለት በራሳቸው ትርጉም ሊሰጡ የሚችሉ ማለት ያ ሴንስ ስቴትመንት በራሱ ትርጉም ሊሰጥ የሚችል። ጆይንድ ባይ ኮኔክተርስ፣ በምን የተገናኙ ናቸው? በኮንጀንክሽኖች፣ በኮኔክተሮች፣ በአገናኞች ማለት ነው። ለምሳሌ እንደ ኤንድ፣ በት፣ ኦር፣ ፎር፣ የት፣ ፎር፣ ኖር በእነዚህ ማለት ነው የተገናኙ ሊሆን ይችላሉ። ኦጁሉ ላይ ለምሳሌ ኤግዛምፕል እኔ ውስጥ እዚህ ጋር አሁን ይህንን ኮምፓውንድ ሴንቴንስ እኔው እያንዳንዱን ኦጁሉ ላይክስ ሪዲንግ ኤንድ መገርሳ ፕሪፈርስ ቱ ሊስን ቱ ቲቪ ይላል። እዚህ ድረስ አሁን ከኦጁሉ ጀምሮ ቲቪ እስከሚለው ድረስ ኮምፓውንድ ሴንቴንስ ነው። በምን እናውቃለን? ኦጁሉ ላይክስ ሪዲንግ አንድ ነው፣ አንድ ክሎዝ ነው። ከዛ በኤንድ አገናኘ ነውና መገርሳ ፕሪፈርስ ቱ ሊስን ቱ ቲቪ፣ ይህም ደግሞ ሁለተኛው ኢንዲፔንደንት ክሎዝ ነው ማለት ነው። ስለዚህ ሁለቱ አንድ ኮምፓውንድ ሴንቴንስ ይባላሉ ማለት ነው። ዘ ፎርመር ላይክስ ቱ ኢት ፊሽ በት ዘ ላተር ኢዝ አለርጂክ ቱ ኢት ይላል። እዚህ ዘ ፎርመር ላይክስ ቱ ኢት ፊሽ የሚለው አንድ ኢንዲፔንደንት ክሎዝ ነው። እንደዚሁ ላተር ኢዝ አለርጂክ ቱ ኢት የሚለው ሁለተኛ ኢንዲፔንደንት ክሎዝ ነው። ስለዚህ በበት ኮኔክተር አገናኘ ነው ማለት ነው።
አጠቃላይ ኮምፓውንድ ሴንቴንስ ነው ማለት ነው። ቱዴይ ዘይ ዲድንት ጎ አውት ኦፍ ዘ ካምፓስ ቱ ቪዚት ዘ ሳይትስ ይላል ኦፍ ሪቨር ባሮ ፎር ዘ አር ቢዚ ፎር የሚለው ድረስ ማለት ነው። በፎር ይገናኛል ሪቨር ባሮ ኤንድ አይ ሚን ፎር ዘ አር ቢዚ ዊዝ ዜር አሳይመንትስ። ይህም ሌላኛው ኢንዲፔንደንት ክሎዝ ነው፣ እንደ አንድ ኮምፓውንድ ሴንቴንስ ተብሎ ይጠራል ማለት ነው። ይህን ይመስላል። ይህን ያህል ኤግዛምፕል ከሰጠን ወደሚቀጥል የሴንቴንስ አይነት እናልፋለን። ኮምፕሌክስ ሴንቴንስ። ኮምፕሌክስ ሴንቴንስ ሴንቴንስ ዛት ኮንሲስት ኦፍ ዋን ሜን ክሎዝ፣ አንድ ሜን ክሎዝ ብቻ፣ አንድ ሜን ክሎዝ ያለው። አንድ ሜን ክሎዝ ሚን ኢንዲፔንደንት ክሎዝ፣ በራሱ ትርጉም የሚሰጥ አንድ ክሎዝ ያለው እና ዋን ኦር ሞር ሰብኦርዲኔት ክሎዝ፣ አንድ ወይ ደግሞ ከዛ በላይ ደግሞ ሰብኦርዲኔት ክሎዝ ያለው ወይ ደግሞ ኢንዲፔንደንት ክሎዝ አይ ሚን ዲፔንደንት ክሎዝ ያለው ማለት ነው። ሰብኦርዲኔት ክሎዝ ኢዝ ኦፍን ሰብኦርዲኔት ክሎዝ የምንላቸው የክሎዝ አይነቶች ዊዝ ሰብኦርዲኔት ኮንጀንክሽን በሰብኦርዲኔት ኮንጀንክሽን የሚጀምሩ ናቸው። ሰብኦርዲኔት ኮንጀንክሽን የሚባሉት ወይ ደግሞ ሰብኦርዲኔት አገናኝ የሚባሉት ኦልዞ፣ ኢቭን፣ ኢፍ፣ አዝ ኢፍ፣ አፍተር፣ ዌን፣ ሲንስ፣ አዝ፣ ዋይል እነዚህ ማለት ነው። በእነዚህ ከጀመረ አንድ ክሎዝ ምን መስጠት አይችልም ማለት ነው። በራሱ ምን አይደለም፣ ኢንዲፔንደንት አይደለም፣ በራሱ ሚኒንግፉል አይደለም፣ በራሱ ትርጉም አይሰጥም። ስለዚህ እነዚህንና ሌላ አንድ ኢንዲፔንደንት ክሎዝ የያዘ ምን ተብሎ ይጠራል? ኮምፕሌክስ ሴንቴንስ ተብሎ ይጠራል ማለት። ለምሳሌ ምሳሌውን እንየው። ሀሊማ ኢዝ ካረንትሊ ሊቪንግ ኢን ጅጅጋ ይላል። ሀሊማ ጅጅጋ ውስጥ አሁን ላይ ጅጅጋ ውስጥ ነው የምትኖረው ነው። አሁን ኦልዞ ብሎ ጀመረ። ኦልዞ ብሎ ከጀመረ ምንድነው? ሰቦርዲኔቲንግ ክሎዝ ነው ማለት ነው። ምክንያቱም ኦልዞ ሰቦርዲኔቲንግ ኮንጀንክሽን ስለሆነ። ኦልዞ ሺ ላይክስ ሄር በርዝ ፕሌስ፣ እዚህ ድረስ ምንድነው? ሰቦርዲኔቲንግ ክሎዝ ነው። በራሱ ትርጉም መስጠት አይችልም። ኦልዞ ሺ ላይክስ ሄር በርዝ ፕሌስ፣ የትውልድ ቦታውን ብትወደውም እንኳን። ስለዚህ ሞስትሊ ሺ ፕሪፈርስ ቱ ሊቭ ኢን ድሬዳዋ ሲቲ፣ ብዙ ጊዜ መኖር የምትመርጠው የት ነው? ድሬዳዋ ነው ማለት ነው። ስለዚህ አሁን ይኸው አንድ ሰቦርዲኔቲንግ ክሎዝ አለ፣ አንዱ ደግሞ ከኋላ ያለው ሞስትሊ ሺ ፕሪፈርስ ቱ ሊቭ ኢን ድሬዳዋ ሲቲ የሚለው ኢንዲፔንደንት ክሎዝ ነው። ስለዚህ ከኦልዞ ጀምሮ እስከ ሲቲ ያለው ኮምፕሌክስ ሴንቴንስ ተብሎ ይጠራል ማለት ነው። ሺ ሃድ ፕሪፈርድ ቱ ሊቭ ኢን ዛ ሲቲ አፍተር ሄር ኔይስ ኬም ባክ ፍሮም ሳውዲ አረቢያ ኤንድ ዲሳይድድ ቱ ሪሳይድ ዜር ይላል። ከዛ ኢቭን ኢፍ ሄር ኔይስስ ላቭስ ኢትዮጵያ፣ ይኸው እዚህ ድረስ ማለት ነው። ኢቭን ኢፍ ሄር ኔይስ ላቭስ ኢትዮጵያ፣ ይሄ ዲፔንደንት ክሎዝ ነው፣ ጥገኛ ነው፣ በራሱ ትርጉም አይሰጥም ማለት ነው። ለምን? በኢቭን ኢፍ ስለጀመረ፣ በሰቦርዲኔቲንግ ኮንጀንክሽን ስለጀመረ ማለት ነው። ሺ ኦፍን ቢሄቭስ አዝ ኢፍ ሺ ዌር ፎሬነር፣ ይሄ ደግሞ ኢንዲፔንደንት ክሎዝ ነው። ስለዚህ ሁለቱ አንድ ላይ ምን ብለን እንጠራዋለን? ኮምፕሌክስ ሴንቴንስ ተብሎ ይጠራል ማለት ነው። ሌላውም እንደዚህ እያለ ይቀጥላል። ዘ ሜን ሪዝን ኢዝ ዘ ኢንፍሉዌንስ ኦፍ ሳውዲ አረቢያንስ ካልቸር ሺ ሃዝ ቢን አዳፕትድ ቱ ኢት ሲንስ ብሎ ጀመረ። ሺ ኢዝ ስትሮንግ ሙስሊም ሪሊጅን ፎሎወር፣ እዚህ ድረስ አሁን ዲፔንደንት ነው፣ በራሱ ትርጉም መስጠት አይችልም። ምንድን እንለዋለን ማለት ነው? ሰቦርዲኔቲንግ ክሎዝ እንለዋለን። ምን ብለናል? ልብ በሉ። አሁን ኮምፕሌክስ ሴንቴንስ የምንለው ዋን ሜን ክሎዝ ሲኖረው፣ ዋን ሜን ክሎዝ ሚንስ ዋን ኢንዲፔንደንት ክሎዝ ሲኖረው፣ አንድ በራሱ ትርጉም የሚሰጥ አረፍተ ነገር እና ሌላኛው ደግሞ አንድ ወይም ከዚያ በላይ የሆነ ዲፔንደንት ክሎዝ በራሱ ትርጉም የማይሰጥ አረፍተ ነገር ሲገናኝ ሁለቱ ምን አይነት አረፍተ ነገር እንለዋለን? ኮምፕሌክስ አረፍተ ነገር እንለዋለን ማለት ነው። አሁን እዚህ ጋር ሲንስ ሺ ኢዝ ስትሮንግ ሙስሊም ሪሊጅን ፎሎወር፣ በጣም ጠንካራ የሙስሊም እምነት ተከታይ ብትሆንም ስለሆነች ሺ ዳዝንት ኒድ ኤኒዋን ቱ ዲስተርብ ሄር ዲዩሪንግ ሄር ፕሬይንግ ታይም፣ በጸሎት ሰዓቷ ማንም እንዲረብሻት አትፈልግም ይላል። ስለዚህ አሁን ከሺ ጀምሮ እስከ ታይም ያለው ኢንዲፔንደንት ክሎዝ ነው። ያኛው ግን ሲንስ ብሎ በሰቦርዲኔት ኮንጀንክሽን ስለሚጀምር ምንድን ነው ማለት ነው? ዲፔንደንት ክሎዝ ነው ማለት ነው። ስለዚህ ይሄ አጠቃላይ ሲንስ ሺ ኢዝ ስትሮንግ ሙስሊም ሪሊጅን ፎሎወር ሺ ዳዝንት ኒድ ኤኒዋን ቱ ዲስተርብ ሄር ዲዩሪንግ ሄር ፕሬይንግ ታይም የሚለው ኮምፕሌክስ ሴንቴንስ እንለዋለን ማለት ነው። ኤግዛምፕሉ ያው በዛ ይላል። ሁሉንም ማየት ትችላላችሁ በዚህ መንገድ ማለት ነው። ጥያቄ ካላችሁ በቴሌግራም ግሩፓችን ላይ መጠየቅ ይቻላል ማለት ነው። ሰመራይዚንግ ቴክስት አንድን አረፍተ ነገር አንድን ምንባብ እንዴት ነው ሰመራይዝ የምናደርገው ማጠቃለያ የምናወጣው የሚለው ነው። ደግሞ ሌላ ሾርት ኖት አለ እዚህ ጋር። ሰመሪ ወይ ደግሞ ማጠቃለያ ስንል ኢዝ ዘ ሾርት ፎርም ኦፍ ዘ ኦሪጂናል ቴክስት ሪትን ኢን ዘ ራይተርስ ኦን ወርድስ።
ይኸውላችሁ አንድ ጸሐፊ የራሱን ቃላቶች ተጠቅሞ ማለት ነው አጭር የሆነ ማብራሪያ ሲጽፍ ማለት ነው። አጭር የሆነ ሾርት ፎርም ኦፍ ኦሪጂናል ቴክስት ከኦሪጂናሉ ከዋናው ቴክስት ጠቅለል ባለ መንገድ በአጭሩ ሲጽፍ ሰመሪ ተብሎ ይጠራል ማለት ነው። ኢት ኢዝ ኢምፖርታንት ስኪል ዛት ዩ ይሄ በጣም ጠቃሚ የሆነ ክህሎት ነው እናንተ ሊኖራችሁ የሚገባ አዝ ስቱደንት እንደ ተማሪ ማለት ነው። ሹድ ዴቨሎፕ ልታዳብሩት የሚገባ ሶ አስ ቱ ቢ ሰክሰስፉል ኢን ዩር አካዴሚክ አክቲቪቲ በትምህርት ቤት ሂደታችሁ ላይ ማለት ነው። ሬንጂንግ ፍሮም ሰከንዳሪ ስኩል ቱ ዩኒቨርሲቲ ከሰከንዳሪ ስኩል ጀምሮ ከ9ኛ ክፍል አሁን ካላችሁበት እስከ ዩኒቨርሲቲ ደረጃችሁ ድረስ በጣም ውጤታማ ልትሆኑ የምትችሉበት የትምህርት ሂደት ነው ማለት ነው። ይሄ ማጠቃለያ እየሰጣችሁ ወይ ደግሞ በአጭሩ በራሳችሁ አገላለጽ እየገለጻችሁ ምን የምታደርጉበት የምትጠኑበት ለጥናትም ሊሆን ይችላል ለሌሎችም ፐርፐዞች ሊሆን ይችላል ማለት ነው። ዌን ዩ ራይት ሰመሪ ኦፍ ቴክስት የቴክስት ሰመሪ ወይ ደግሞ የአንድ ጽሁፍ ማጠቃለያ ስንጽፍ ዱ ኖት ትራይ ቱ ኢንሰርት ኤኒ ኦፍ ዩር ኦውን ኦፒኒየንስ የራሳችሁን ሀሳብ ማስገባት የለባችሁም። ኢንተርፕሪቴሽን ዲዳክሽን ኦር ኮመንትስ የራሳችሁን አመለካከት ትርጓሜ ወይ ደግሞ አስተያየት መጻፍ መቻል የለባቸውም። ሰመሪ ላይ የራስ ኦፒኒየን አይጻፍም ማለት ነው። ኢንስተድ በዚህም ምትክ እንደምታደርጉት አንደርስታንድ ዘ ሜን ፖይንትስ ኢን ዘ ኦሪጂናል ቴክስት መጀመሪያ ሜን ፖይንትስ ዋና ሀሳቡን የተጻፈውን የጽሁፉን ማለት ነው የምንባቡን ዋና ሀሳብ መረዳት መቻል ኤንድ ራይት ዘም ኢን ዩር ኦውን ፊው ሴንቴንስስ በራሳችሁ አጭር አረፍተ ነገር መጻፍ መቻል ነው። ቃል ነው እንጂ የምትቀይሩት ሀሳብ አትጨምሩም ማለት ነው። ዘ ላስት ሴንቴንስ ኦፍ ዩር ሰመሪ ሹድ ራፕ አፕ ኦር ጊቭ ኮንክሉዥን ቱ ሰመራይዝ አይዲያ ኢን ዩር ኦውን ወርድስ ይላል። የመጨረሻው አረፍተ ነገር የሰመሪያችሁ ማለት ነው ምን ሊሆን ይገባል? የሚያጠቃልል ራፕ አፕ ኦር ጊቭ ኮንክሉዥን የሚያጠቃልል መሆን አለበት። ቱ ሰመራይዝድ አይዲያ ሀሳብን ምን ለማድረግ ለመጠቃለል ማለት ነው። ወይ ደግሞ መጨረሻ ላይ ለመደምደም ኢን ዩር ኦውን ወርድስ በራሳችሁ ቃላቶች ተጠቅማችሁ ሞስትሊ ዩ ካን ሰመራይዝ ኤ ቴክስት ምንባቦችን ሰመራይዝ ልታደርጉ ትችላላችሁ ልታጠቃልሉ ትችላላችሁ። ኢፍ ኦንሊ ዩ ኖ ዋት ዘ ኦሪጂናል ቴክስት ኢዝ ኦል አባውት ምን ከሆነ ነው የምታጠቃልሉት ታዲያ ኦሪጂናል ቴክስቱ ስለምን እንደሚያወራ ከተረዳችሁ በኋላ ቱ ዱ ዚስ ይሄን ለመስራት ሪድ ዘ ኦሪጂናል ቴክስት የመጀመሪያውን ኦሪጂናል ቴክስቱን ምንባቡን ዋናውን ረዥሙን ማለት ነው እሱም በደንብ ልታነቡ ይገባል። አንቲል ዩ ግራስ ዘ ሜን አይዲያ ስለምን እንደሚያወራ ዋናውን ሀሳብ እስከምትይዙ ድረስ በደንብ ልታነቡ ይገባል ማለት ነው። ኢቨን ኢፍ ዩ ሃቭ ሜሞራይዝድ ኦል ዘ ፋክትስ ኢን ዘ ኦሪጂናል ቴክስት እሺ even if you have memorized all the facts in the original text it doesn't necessarily mean that you have understood the original text ሁሉንም እንኳን ሚሞራይዝ ታደርጉታላችሁ ታስታውሱታላችሁ ብታስታውስም እንኳን ማለት ነው ምን እንደሚል ሁሉንም ብታስታውሱትም እንኳን ይሄ ማለት ምን አይደለም እያለ it doesn't necessarily mean that you have understood the original text ኦሪጂናል ቴክስቱን ተረድታችሁታል ማለት አይደለም። አንዳንዴ እንሸመድዳለን ሚሞራይዝ እናደርጋለን ሙሉ ለሙሉ እንይዘውና ነገር ግን ትርጉሙን ላንረዳው እንችላለን ማለት ነው። ያ አይደለም የሚፈልገው ሽምደዳ ሳይሆን የያዛችሁት ነገር ስለምን እንደሚያወራ ኦሪጂናል ቴክስቱን ሚኒንጉን መረዳት መቻል አለባችሁ። ዛትስ ዋይ አካዳሚካሊ አውትስታንዲንግ ስቱደንትስ ለዛ ነው በጣም ጎበዝ ተማሪዎች በትምህርታቸው ማለት ነው ኦልዌይስ ማኔጅ ቱ ሪድ ቴክስት ምንድን ቴክስትን የሚያነቡት እና ኤንድ አቴምፕት ቱ ሰመራይዝ ኢት as they engage themselves in the reading task ማለት መጨረሻ ላይ ለማጠቃለል የሚሞክሩት ማለት ነው። ያነበቡትን ምንባብ መጨረሻ ላይ በራሳቸው ለማብራራት በራሳቸው አረፍተ ነገር ለማብራራት ይሞክራሉ ማለት for example if they are able to write one or two sentence summary of a paragraph while reading it then that's a good sign that they have correctly understood the text አሁን ሁሉንም ስለተናገሩ ብቻ ሳይሆን አሁን ለምሳሌ ምን ከቻሉ if they are able to write one or two sentence በአንድ አረፍተ ነገር ወይም በሁለት አረፍተ ነገር ለማጠቃለል ከሞከሩ ያንን ፓራግራፍ ያነበቡትን ፓራግራፍ ማለት ነው ይሄ ጥሩ ምልክት ነው እንደተረዱት have correctly understood the text ማለት ቴክስቱ እንደተረዱት አመላካች ነው ማለት ነው። እዚህ ጋር እንደ ኤግዛምፕል አለ let's see how the following text has been summarized ይላል ሙሉውን ማየት ይቻላል። ስለ አንድ ምንባብ አለ ያንን ማጠቃለያ እንዴት እንደሰራለት ልታነቡ ይገባል መጽሐፋችሁን ማለት ነው። በኤግዛምፕል የተጻፈላችሁን ልታዩት ይገባል ማለት ነው። ዲስክራይቢንግ ፒፕል ዲስክሪፕሽን ወይ ደግሞ ገላጭ ሰዎችን መግለጽ
ዲስክሪፕሽን ምንድን ነው? ገላጭ ምንድን ነው ስንል ዲስክሪፕሽን ኢዝ ታይፕ ኦፍ ራይቲንግ አንድ የጽህፈት አይነት ነው፣ የጽሁፍ አይነት ነው። ዲስክሪፕሽን ገላጭ ጽሁፍ የምንለው ማለት ነው። ዛት ጊቭስ ኢንፎርሜሽን አባውት ዘ ፊዚካል አፒራንስ መረጃን የሚሰጥ ነው። ስለ ፊዚካል አፒራንስ፣ ስለ አካላዊ ሁኔታ፣ ፐርሰናሊቲ፣ ማንነት፣ ኤጅ፣ እድሜ፣ ድሬሲንግ ስታይል፣ አለባበስ ስታይል፣ ሆቢስ፣ የሚወደው ነገር በትርፍ ጊዜ ማድረግ የሚወደው ነገር ማለት ላይክስ ኤንድ ዲስላይክስ ኦፍ ፐርሰን አንድ ሰው የሚወደው የሚጠላው ነገር፣ ኦር ቶፖግራፊ ኦፍ ፕሌስ የቦታ ስለ ቦታ ማለት ስለተወለደብን ሊሆን ይችላል፣ ስለሌሎችም ቦታዎች፣ ኦር ዲፈረንት ኢቨንትስ ስለሌሎችም ነገሮች ማለት ነው ዛት ሃቭ ቴክን ፕሌስ ኢን ዲፈረንት ሲቹዌሽን በተለያየ መንገድ የሚገለጽበት ሂደት ዲስክሪፕሽን ራይቲንግ ተብሎ ይጠራል ማለት ነው። ኢን ብሪፍ ኢት ኢዝ ታይፕ ኦፍ ራይቲንግ ይሄ አንዱ የጽህፈት አይነት ነው። ዛት ጊቭስ ዩ ዘ ፒክቸር ኦፍ ፐርሰን ምን ይሰጣችኋል? ፒክቸር ኦፍ ፐርሰን የሰውየውን ምስል ኢሜጅ ይሰጣችኋል። ፕሌስ ቦታ፣ ኦር ኢቨንት ስሮ ወርድስ በቃላት ማለት ነው። በቃላት በኩል ኢቨንት ሁኔታዎችን፣ የሰውየውን ሁኔታ እንደዚሁ ቦታ ይነግራችኋል፣ ያብራራላችኋል ማለት ነው። ዌን ዩ ራይት ዲስክሪፕት ፓራግራፍ ገላጭ አረፍተ ነገሮች ስትጽፉ ኦር ኢሴይ ስትጽፉ ኢትስ መስት ዩዝ ዲፈረንት አድጀክቲቭ ኤንድ አድቨርብስ የተለያዩ አድጀክቲቮችና አድቨርቦችን መጠቀም አለባችሁ። ዜርፎር ዩ ሃቭ ቱ ቢ ፋሚሊየር ዊዝ ሞስት ኦፍ ዘም ብዙ ጊዜ በዛ ምክንያት ምን ትሆናላችሁ ማለት ነው ፋሚሊየር ዩ ሃቭ ቱ ቢ ፋሚሊየር መሆን አለባችሁ ዊዝ ሞስት ኦፍ ዘም ከነሱ ጋር ማለት ነው። ፋሚሊየር መሆን አለባችሁ ከቃላቶቹ ጋር ማለት ብዙ ጊዜ የምትጠቀሙበት መሆን አለበት ማለት ነው። አዝ ኤግዛምፕል ሉክ አት ዘ አድጀክቲቭ ኤንድ አድቨርብ ዩ ዩዝ ኢን ዲስክራይቢንግ ፐርሰን። ለምሳሌ ኤግዛምፕል ጸጉር ሄር፣ ጸጉሩን ለመግለጽ ሎንግ ልትሉ ትችላላችሁ። ከርሊ፣ ስትሬት፣ ቦልድ፣ ሪሳይዲንግ፣ ትሪምድ፣ ሪንግል፣ ቶስሊ፣ ፕሌትድ፣ ድረስድ፣ ፖኒቴልስ እነዚህ የጸጉር አይነቶች ናቸው። እነዚህን አድጀክቲቮች እና አድቨርቦች ማወቅ መቻል አለባቸው ማለት ነው። ፎርሄድ ግንባር ለመግለጽ ለምሳሌ ሃይ፣ ሎው፣ ሚዲየም ልትሉ ትችላላችሁ። ኖዝ አፍንጫ ለመጥቀስ ተርንድ አፕ፣ ፖይንትድ፣ አኳላይን፣ ፍላት ልትሉ ትችላላችሁ ማለት ነው። አይስ አይንን ለመግለጽ ደግሞ ስሞል፣ ቢግ፣ ሾርት፣ ብራውን፣ ሬድ፣ ብሉ ያላችሁ ልትገልጹ ትችላላችሁ። ፌስ ለፌስ ነው ደግሞ እነዚህ ሎንግ፣ ሰርኩላር፣ ኦቫል፣ ስኩዌር፣ ኦፍ ዳርክ ኮምፕሌክሽን፣ ኦፍ ሬድ ኮምፕሌክሽን፣ ዊዝ ቢርድ፣ መስታች፣ ሪንክልድ፣ ሜስሜራይዚንግ፣ ካምሊ፣ አትራክቲቭ፣ ጎርጂየስ፣ ፕሪቲ፣ ሃገርድ፣ ግሉሚ እነዚህ እያላችሁ ልትገልጹ ትችላላችሁ። ሄይት አለ። ሄይት ለመግለጽ ደግሞ ቶል፣ ሾርት፣ ሚዲየም፣ ድዋርፍ ልትሉ ትችላላችሁ። ዌይት ለመግለጽ ክብደትን ለመግለጽ ደግሞ ፋት፣ ስሊም፣ ፕለምፕ፣ ሚዲየም፣ ኦቨርዌይት፣ አንደርዌይት እያላችሁ ልትገልጹ። ኤጅ፣ ክሎዚንግ፣ ፐርሶናሊቲ፣ ሆቢስ፣ ላይክስ ኤንድ ዲስላይክስ እነዚህ የተዘረዘሩ ብዙ ቃላቶች አሉ። ከነዚህ እየመረጣችሁ ፊት የሚያደርገውን መግለጽ መቻል አለባችሁ ማለት ነው። በዛው ምን ትረዳላችሁ ማለት ነው። አድቨርብም አድጀክቲቭም እንድታውቁ ትሆናላችሁ። ፋሚሊየር ያደርጋችኋል ማለት ነው። ዩዚንግ ፉል ስቶፕ፣ ኮማ፣ ሴማይ ኮለን እና ኮለን ነው። እዚህ ጋር ደግሞ ፉል ስቶፕን ፒሪድን ማለት ነው። ኮማን፣ ሴሚ ኮለን እና ኮለንን እንዴት ነው የምንጠቀመው፣ መቼ ነው የምንጠቀመው የሚለውን አጠቃቀሙን ነው የምናየው እዚህ ጋር። ዩዝ ኮማ ኢን ዘ ፎሎዊንግ ሲቹዌሽንስ ኮማን እንጠቀማለን በእነዚህ መንገዶች፣ አሁን በምንዘረዝራቸው መንገዶች ነው ኮማን መቼ መቼ እንጠቀማለን የሚለውን የምናየው። አንደኛ ቱ ሰፓሬት ኢንዲፔንደንት ክሎዝ ዌን ዜ አር ጆይንድ ባይ ሰቦርዲኔት ኮንጀንክሽን ሰች አዝ ዜርፎር፣ ሞር ኦቨር፣ ሃውኤቨር ኤንድ ዘ ላይክ። ኢንዲፔንደንት ክሎዞችን ለመለያየት ወይም ዜ አር ጆይንድ ባይ ሰቦርዲኔት ኮንጀንክሽን። ኢንዲፔንደንት ክሎዝ ቅድም እንዳልነው በራሳቸው ትርጉም የሚሰጡ አረፍተ ነገሮች ኢንዲፔንደንት ክሎዝ ተብለው ይጠራሉ። ዌን ዜ አር ጆይንድ ባይ ሰቦርዲኔት ኮንጀንክሽን በሰቦርዲኔት ኮንጀንክሽን ሲገናኙ ማለት ነው። ለምሳሌ እዚህ ጋር ኤግዛምፕል ነው። ፔሽንስ ኢዝ አን ኢምፖርታንት ኳሊቲ ኦፍ ፐርሰን፣ ትዕግስት የአንድ ሰው ጥሩ መገለጫ ነው። ሃውኤቨር ነገር ግን ኢት ኒድስ ማቹሪቲ ኤንድ ክሪቲካል ቲንኪንግ ምን ይጠይቃል አለ፣ ብስለት ይጠይቃል እያለ ነው። አሁን እዚህ ጋር ኮማ የት ላይ ነው የተጠቀመው? እዚህ ጋር ሃውኤቨር አለን። ያው እዚህ ጋር ምን ተጠቀምን? ኮማ ተጠቀምን ማለት ነው። ሃውኤቨር ኤንስ ማቹሪቲ ኤንድ ክሪቲካል ቲንኪንግ። ሁለተኛ ቱ ሰፓሬት ኦፍ ዘ ሰቦርዲኔት ክሎዝ ፍሮም ዘ ሜን ክሎዝ በት ዱ ኖት ዩዝ ኮማ ዌን ዘ ሜን ክሎዝ አፒርስ ኢኒሺያሊ። ሰፓሬቱ ሰቦርዲኔት ክሎዝ ቅድም እንዳልኳችሁ በሰቦርዲኔት ኮንጀንክሽን የሚጀምረውን ከሜን ክሎዙ ወይ ደግሞ ከዋና ክሎዙ ለመለየት ነው የምንጠቀመው። በት ዱ ኖት ዩዝ ኮማ ዌን ዘ ሜን ክሎዝ አፒርስ ኢኒሺያሊ። ነገር ግን ሜን ክሎዙ መጀመሪያ የሚመጣ ከሆነ ምን አትበሉ፣ ኮማ አትጠቀሙ እያለ ነው።
ሜን ክሎዙ መጀመሪያ የሚመጣ ከሆነ ነገር ግን ኋላ ላይ የሚመጣ ከሆነ ሜን ክሎዙ ሰቦርዲኔት ክሎዙ ከፊት የሚመጣ ከሆነ እንጠቀማለን። ለምሳሌ እዚህ ጋር ይሁን ቢኮዝ የሚለው ሰቦርዲኔት ኮንጀንክሽን ነው። ስለዚህ ይሄ አረፍተ ነገር ሰቦርዲኔት ክሎዝ ነው ማለት ነው። ቢኮዝ ዘ ሲቹዌሽንስ አር ኖት ኮንቬኒየንት ፎር ሂም ከዛ ይኸው ኮማ እዚች ጋር ማለት ነው። ሂ ዲሳይደድ ቱ ዲሲሜት ፕሪቲክስስ ይሄ ኮሬክት ነው። ነገር ግን ከፊት ከመጣስ ሜን ክሎዝ ሂ ዲሳይደድ ቱ ዲስሚኔት ፕሪቲክስስ ኮማ አረገ ቢኮዝ ዘ ሲቹዌሽን አር ኖት ኮንቬኒየንት ይሁን ኢንኮሬክት ነው፣ የተሳሳተ ነው። ምክንያቱም እዚህ ጋር ኮማ አስገብቷል። ኮማ አያስፈልግም ማለት ነው። ምክንያቱም ይሄ ሂ ዲሳይደድ ቱ ዲስቲሜት ፕሪቲክስ የሚለው ሜን ክሎዝ ነው። ሜን ክሎዝ ሚንስ በራሱ ትርጉም መስጠት የሚችል ስለሆነ አናስገባም ማለት ነው። ሶስተኛ ቱ ሰፓሬት ወርድስ ጊቨን ኢን ሲሪየስ ኢን ሴንቴንስ ይላል። ቃላቶችን ለመለየት ተከታትለው የሚመጡ ቃላቶችን ለመለየት ስንዘረዝር ማለት ነው። ቱ ስፒክ እንግሊሽ ፍሉዌንትሊ እንግሊዝኛ በደንብ ለመናገር ኢትስ መስት ቱ ዴቨሎፕ ዩር ሊስኒንግ ማዳመጥ ችሎታችሁን፣ ስፒኪንግ የመናገር፣ ሪዲንግ የማንበብ፣ ራይቲንግ የመጻፍ ችሎታችሁን ልታዳብሩ ይገባል። ኤንድ አዘር ሰብ ላንጉጅ ስኪል ሌሎችም የቋንቋ ክህሎቶችን ልታዳብሩ ይገባል እያለ ነው። ስለዚህ ሊስኒንግ ኮማ፣ ስፒኪንግ ኮማ፣ ሪዲንግ ኮማ አረግን። ስለዚህ ቃላቶችን ከቃል ስንለይ ስንዘረዝር ኮማ እንጠቀማለን። አራተኛ ቱ ሰፓሬት ኢንትሮዳክተሪ ፍሬዝ ዳይሬክት ስፒች ላይ ኢንትሮዳክተሪ ፍሬዝ ካስገባን በኋላ ለምሳሌ ትህትና ሰይስ ከዛ ኮማ ኤጁኬሽን ኢዝ ዘ ሞስት ኢምፖርታንት አክቲቪቲ ኢን ማይ ላይፍ አለ ይችላል። ስለዚህ ትህትና ሰይስ ብሎ ኮማ አስገባን። ለዚህ ሪፖርትድ ስፒች ዳይሬክት ስፒች ላይ እናስቀምጣለን ማለት ነው። አምስተኛ ቢፎር ሴንቴንስ ዛት አር ፎሎወድ ባይ ታክ ኩዌስችን ከታክ በፊት ነው። ደግሞ ይሄ ታክ በፊት ታክ ምንድን ነው የሚለውን 9ኛ ክፍል በደንብ ተምራችሁታል። እሱም ላይ የሰራው ቪዲዮ ስላለ ሄዳችሁ መመልከት ትችላላችሁ ማለት ነው። ሲምፓቲክ ችልድረን ቤጊንግ ኢን ስትሪትስ ከዛ ኮማ ይሆንና አረንት አይ ይሆናል ማለት ነው። እዚህ ጋር ኮማ አረንት አይ የሚለው ታክ ነው። ከዛ በፊት ኮማ እናስገባለን ማለት ነው። ሌላው ኢን ሪሌቲቭ ክሎዝ ቱ ሰፓሬት ኦፍ ነን ዲፋይኒንግ ክሎዝ በት ዱ ኖት ዩዝ ኮማ ዌን ዘ ክሎዝ ኢንትሮዲውስድ ዊዝ ዛት። እሺ አሁን ሪሌቲቭ ክሎዞች ሲመጡ ነን ዲፋይኒንግ ክሎዙ ላይ ማለትም እናስገባለን። ነን ዲፋይኒንግ ከነን ዲፋይኒንግ በፊት ነው የምናስገባው። በት ዱ ኖት ዩዝ ኮማ ወይም ዘ ክሎዙ ግን ዛት ከሆነ ሪሌቲቭ ክሎዙ ዛት ከሆነ ግን አንጠቀምም። ልብ በሉ ኤግዛምፕል ይልና ዞስ ስቱደንትስ ኮማ ሁ ፍሪኩዌንትሊ ሊስን ቱ እንግሊሽ ሚዲያ ኮማ አያችሁት፣ በኮማን የለየ ነው። ይሄን ነን ዲፋይኒንግ ክሎዝ ይባላል። ከመሀል ያለው ማብራሪያ ማለት ነው። ማብራሪያ ሆኖ የገባው ክሎዝ ነን ዲፋይኒንግ ክሎዝ ይባላል። ቻፕተር 1 ላይ አይተነዋል። ይሄንን ሲግኒፊካንትሊ ኢምፕሩቭ ዜር ሊስኒንግ ስኪልስ። ነገር ግን የዛት ነው እዚህ ጋር ሁለተኛው ላይ። የመጀመሪያው ላይ ሁ ሪሌቲቭ ክሎዝ ስለሆነ የተጠቀምነው ነው ያስገባ ነው። ሁለተኛው ላይ ግን ዞስ ስቱደንትስ ኮማ አድርገን ዛት አንልም አሁን እዚህ ጋር ማለት ነው። ምክንያቱም ዛት ሪሌቲቭ ክሎዝ ስለሆነ ከዛት ውጭ ከሆነ እንጂ ዛት ከሆነ ነን ዲፋይኒንግ ክሎዙ በዛት ከጀመረ ምን እናደርግም ኮማ አንጠቀምም ማለት ነው። ሰባተኛ ቱ ሴት ኦፍ ፍሬዝስ አት ዘ ኤንድ ኦፍ ዘ ሴንቴንስ ዛት ሪፈርስ ቱ ዘ ቢግኒንግ ኦር ዘ ሚድል ኦፍ ዘ ሴንቴንስ ይላል። ይሄ ደግሞ ፍሬዝ መጨረሻ ላይ ፍሬዝ ካለ አት ዘ ኤንድ ኦፍ ዘ ሴንቴንስ ያረፍተ ነገሩ መጨረሻ ላይ ፍሬዝ ካለ ያን ፍሬዝ ደግሞ መጀመሪያ ላይ የመጣውን ሴንቴንስ የሚያብራራ ከሆነ እንደ ተጨማሪ ማብራሪያ ሆኖ ከመጣ ለምሳሌ ናንሲ ዌብድ ኢንቱሲያስቲካሊ አት ዘ ዶኪንግ ሺፕ ኮማ ላፊንግ ጆይስሊ። አሁን ላፊንግ ጆይስሊ ከሚለው በፊት ኮማ አስገባን ማለት ነው። ምክንያቱም ላፊንግ ጆይስሊ የሚለው ከላይ ያለውን አረፍተ ነገር የሚያብራራ ስለሆነ ማለት ነው። ሴማይኮለን ነው ሌላው። ሴማይኮለን ዩዝ ሴማይኮለን ኦር ሴሚኮለን ኢን ዘ ፎሎዊንግ ሲቹዌሽንስ። ሴሚኮለን ደግሞ በእነዚህ መንገዶች መግለጽ እንችላለን። የመጀመሪያው ቱ ጆይን ቱ ሪሌትድ ኢንዲፔንደንት ክሎዝ ኢን ፕሌስ ኦፍ ኮማ ኢን ኮኦርዲኔት ኮንጀንክሽን ለማገናኘት ሪሌትድ ለማገናኘት ኢንዲፔንደንት ክሎዞችን ኢን ፕሌስ ኦፍ ኮማ በኮማ ቦታ ማለት ነው። ኢንዲፔንደንት ክሎዞችን እና ኮኦርዲኔቲንግ ኮንጀንክሽንን ለማገናኘት እንጠቀማለን እያለ ነው። በኮማ ፈንታ ምንድን የምናስገባው ሴማይኮለን ነው የምናስገባው። ኤግዛምፕል our government wants different investors to involve in different investment activity in the country። እዚህ ጋር ሴሚኮለን አስገባን። important infrastructure have not yet been well constructed። ይህን በሌላ መግለጽ ይቻላል። እንዴት አድርገን our government wants different investors to involve in
ዲፈረንት ኢንቨስትመንት አክቲቪቲ ኢን ዘ ካንትሪ ያው እዚህ ጋር ምን አስገባን ሴሚኮለን አስገባን እና however subordinate conjunction አስገባ ነው important infrastructure have not yet been well constructed አለን ማለት ነው። ይሄን ይመስላል። ሁለተኛ ሴሚኮለን የምንጠቀምበት ቦታ ሲቹዌሽን መቼ ነው? to replace period ወይ ደግሞ full stopን ለመተካት between later sentences when the second sentence starts በሁለት ሴንቴንሶች መካከል ማለት ነው። when the second sentence starts ሁለተኛው ሴንቴንስ ወይ ደግሞ ሁለተኛው አረፍተ ነገር የሚጀምር ከሆነ እዚህ 3 4 የሚለው በስተት ነው። የሚጀምር ከሆነ ሁለተኛው አረፍተ ነገር የሚጀምር ከሆነ በምን የሚጀምር ከሆነ አሁን ልብ በሉ ፉል ስቶፕን ለመተካት ነው የምንጠቀመው ሴማይኮለንን። ምን ከሆነ ሁለት አረፍተ ነገሮችን ለማገናኘት እንደዚህ ሁለተኛው አረፍተ ነገር በማን የሚጀምር ከሆነ ወይ በኮንጀንክቲቭ አድቨርብ ኦር ትራንዚሽናል ኤክስፕሬሽን ወይ ደግሞ በትራንዚሽናል ኤክስፕሬሽን የሚጀምር ከሆነ such as for example for instance that is beside accordingly furthermore otherwise however thus therefore እነዚህን ማለት ነው። ለምሳሌ ካፑሪ worked for many hours on all his homework semicolon nevertheless he was unable to finish all of it nevertheless የሚለው አሁን እዚህ ጋር ምንድነው subordinate conjunction ነው ማለት ነው። ያው ላይ እንዳልነው ማለት ነው። ካፑሪ worked for many hours of all his homework የሚለውን he was unable to finish all of it ከሚለው ጋር ለማግኘት nevertheless ተጠቀምን። ከዛ ከnevertheless በፊት ምን አስገባን ማለት ነው? ሴማይኮለን አስገባን ማለት ነው። አራተኛ courses in university requires students to write essays, research papers and reports ከዛ ይሄ ኤግዛምፕል ነው። አራተኛ የሚለው በስተት ነው። ኤግዛምፕሉ ነው reports ከዛ ሴሚኮለን አስገባና therefore you must improve your writing skills from time to time አለን ማለት ነው። ሌላው ሶስተኛው punctuation mark ኮለን ነው። ኮለን use colon in the following situation እነዚህ ኮለንን በእነዚህ መንገዶች መጠቀም እንችላለን። የመጀመሪያው to introduce lists in a sentence አረፍተ ነገር ላይ ማብራሪያ ስንጀምር ማለት ነው። እንደምናብራራ ለማብራራት ስንጀምር the following skills are important when ለምሳሌ ነው ይሄ the following skills are important when you join a university ከዛ ኮለን አስገባንና ልናብራራ ነው አሁን ማለት ነው። the following skills የሚከተሉት ስኪሎች ክህሎቶች are important ጠቃሚ ናቸው when you join university join ስታደርጉ ራይት አለንና ምን አደረግን ኮለን አስገባን ማለት ነው። writing and speaking in English በእንግሊዘኛ መጻፍና መናገር ከዛ ኮማ taking important lectures እነዚህ ያሉ ከዛ በፊት ግን ምን አስገብተናል ኮለን አስገብተናል። የኛው ዋናው ሐሳባችን እሱ ስለሆነ ማለት ነው። ሁለተኛ when the second sentence explains ሁለተኛውን አረፍተ ነገር ለማብራራት illustrate ለማድረግ paraphrase or expand the idea in the first sentence የመጀመሪያውን አረፍተ ነገር ለማብራራት ስንፈልግ ስንገልጽ ምናምን ማለት ነው። ወይ ደግሞ ለመዘርዘር ለመጨመር expand ለማድረግ ስንፈልግ he got what he worked for አሁን እዚህ ጋር he got what he worked for አደረግና ኮለን አስገባን ማለት ነው። his promotion is accepted by all of his colleagues አስገባን። ያው እዚህ ጋር ኮለን ካስገባን በኋላ his promotion is accepted by all of his colleagues የሚለውን አስገባን ማለት ነው። ሶስተኛ to separate hours from minutes with no space before or after the colon ከኮለኑ በፊት ወይ ደግሞ ኋላ ሳይኖር ስፔስ ሳይኖር ክፍተት ሳይኖር ምንን ለመጠቀም ማለት ነው ሰዓትን ከደቂቃ ለመለየት ስንፈልግ ለምሳሌ our English teacher arrived at the classroom at 8:20 am 8:28 የሚለው hour ነው 20 minutes ነው። ስለዚህ በሁለቱ መካከል ምን ተጠቀምን ማለት ነው ኮለን ተጠቀምን ማለት ነው። to separate chapter from verse in biblical reference ብዙ ጊዜ ሃይማኖታዊ መጽሐፎች ላይ ምን ለማድረግ ማለት ነው ምዕራፍን ከአንቀጽ ለመለየት እንጠቀማለን ማለት ነው። ምዕራፍን ከአንቀጽ ለመለየት እንጠቀማለን ማለት ነው። ይህን ይመስላል ቻፕተር 2 ቻፕተር 3 ደግሞ ይዤላችሁ መለሳለሁኝ። እስካሁን ስለተከታተላችሁ በጣም አመሰግናለሁ። ሰብስክራይብ ማድረግ እንዳይረሳ፣ ሼር አድርጉ፣ ኮሜንት አድርጉ፣ ላይክ ስጡ። ለዛሬ ስለተከታተላችሁኝ አመሰግናለሁ።